ትክክለኛዋ እጹብ ድንቅ ልጅ ተጠቁመናል። ማብላት እጅን ባፍ የሚያስጭን ተሰጥኦ ተሰጥቷታል። ቪዲዮዋን ሚሊዮኖች በቲክቶክ ተቀባብለውታል። ከእግዚአብሔር አምላክነት እስከ ቅዱሳን አማላጅነት፣ ከመላእክት ክብር እስከ ሰለስቱ ደቂቅ፣ ከእመቤታችን ቅድስት ድንግል ማርያም እናትነት ማርያም ማሰው ከሰው የተወለዱ ማሰው የሊቀ ሊቃውንት አባ ገብረ ኪዳን ትምህርቶችን በቃሏ ሙልጭ አርጋ ጥንታ ዓለምን እያስደመመች ነው። ከ800 ኪሎ ሜትር ርቀት በብራና የተጻፈ ደብዳቤ ይዛ መጥታለች። ደብዳቤው ላይ ምን እንደተጻፈ ለማየት ሁላችንም ጓጉተናል። የዛሬ እንግዳችን ሀረገወይን ቀለሙ። አመሰግናለሁ። መጨረሻ ላይ እንከፍተዋለን። ሀረግዬ እንዴት ነሽ? ደህና ነኝ። አዲስ አበባ ካሁን በፊት መተሽ ታውቂያለሽ? ገና ዛሬ ነው ያየሁት። የአዲስ አበባ ደስ የሚለው ነገር ምን እንደሆነ ልንገርህ። የመኪና ድምፅ ነው እንጂ የተኩስ ድምፅ የለም። ከጸሎት እንጀምር። የእግዚአብሔር ፍቃድ ከኛ ጋር እንዲሆን ማለት ነው አይደል? አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ አርዮ ጸልዩ ለነ እምለታ በፍቅር ወልድክ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ምን ወር ላይ ነው የተወለድሽው? ግንቦት 1 እንዴ በእመቤታችን የለት ቀን? አዎ። ታድለሽ። ድንግል ማርያም ስታስቢ አሁን ማንንም ታስቢው? ማርያም ማሰብ ከሰው የተወለዱ ማሰብ ነው። ከሰው የተወለዱ ማሰብ የላከውን አባቱን ማሰብ ነው። አባቱን ማሰብ የሕይወት መንፈስ ቅዱስ ማሰብ ነው ይልና እንግዲያውስ ማርያም ማሰብ ሥላሴ ማሰብ ነው። ማርያም መርሳት ሥላሴ መርሳት ነው። ያከበራትም ማለት ነው። እቤት እንግዳ ምናምን ትቀበላላችሁ? እንግዳ ሲመጣ ገና በሉ ላይ እንደገባ ተነስቶ ማስቀመጥ እንጂ ዝም ብሎ የሚየተጫወቱ ከገባ በኋላ እንደገና መጫወት እንደገና እያሉ መሄድ ይሄ ያስረግማል። አሁን እዚህ አዲስ አበባ እንዴት ነው ሰው እንግዳ ሲመጣ ብድግ ብለው ይቀበላሉ ልጆች? የሰው ተንኮል አለግም። የሰውን ተንኮል የሚለቅም ሰው እሱ ዝንብ ነው ይላል መጽሐፍ። ዝም ብላችሁ ቁስል ለቁስል አትሂዱ። አብሏችሁ የሚኖረውን ሰው ቁስል አትፈልጉ። አበባውን ነው መልቀም። እኛ እኮ ፈጣሪ የሚያጸድቀን ደጉን መልጦ ነው እንጂ ክፉን ቢመልጥም ብሎ እኛ አንድንም ነበር። እድሜሽ አንቺ ዝም ብዬ ሳስበው 4 አይመስለኝም። እግዚአብሔሮችን ለምከበር ሰው በእግዚአብሔር አምሳል የተፈጠረ ስለሆነ ይቀበላል። አይፈላም፣ ካሜላም አይፈላም። የሚያዳምጠው ራሱ ሰው ስለሆነ ቴሌቪዥን ውስጥ አይፈራም። ከሴትና ከወንድ ማን ነው ሀብታም መሆን ያለበት? ወንድ። አባካኙስ ማን ነው? እንዳንጣላሽ እንዳንጣላ ስተት እንዳሰብ ነገር እንዳይበላሽ ባለቀ ሰዓት አንድ ነገር ልንገርህ። እኔ ማለት ነው ሁሉም ቤተሰብ እወዳለሁ፣ ሰይጣን ብቻ ነው የምጠላው። ምንም አንቺ የምጠይቀው ጥያቄ አጣ። ቤታችሁ ያለው ኦሬዲ ቡሬ ነው አይደለ? አዎ። ቤቴ ግን ይናፍቀኛል። ምኑ ይናፍቅሻል? በተለይ እናቶች ይናፍቁሻል። እዋጋለሁ ብሎ ልጃቸው ሲሞቱባቸው። ይሄ ወንድም ትምህርት ቤት ሄዶ ተኩስ ተነሳ። ከዛ በኋላ እናቴ እያለ እናቴ ደግሞ እያንቧቸች ልጄ እያለች አለቀሰች። እኔም አብሊያት እያንቧቸው አለቀስኩ። እሺ። ያቺ እርጉዝ ሴት መሰለት ምትባላለች። እሷ ደግሞ ተንጋላ ተኛች። ከዛም በኋላ እግዚአብሔር ዝናቡን አመጣን፣ ጦርነቱን በለደ። እግዚአብሔር ይመስገን። አሁን ልጁ እኮ ቢሞት ማለት ነው የሚደግፈን ሰው እናጣለን። ትክክል።
ከጓደኞችሽ ጋር እና ትምህርት ቤት ላይ ምናምን አትጣሉም? ተጣልታችሁ አታውቁም? መጣላት ሰይጣን እንደሆነ አታውቅም እንዴ? ሰው ታዲያ እኔ ካስከፋኝ ካማረረኝ ተለያይቶ መኖር አይሻልም? ከዛ የተነጠለ ሰው ክብር የለውም። ሰው የሚጠላ ሰው በእግዚአብሔርም በሰውም ፊት የተጠላ ነው። ፍጥረውን ሁሉ ይጠሉታል። እና ብቻው መኖር የለበትም? ሰይፍ ሰገባውን ይለብሳል፣ ወፍ ላባውን ይለብሳል፣ ሰው ደግሞ ሰውን ይለብሳል። ሰው የሌለው ሰው ላጎቱን ነው። ሰው ነው ዋናው ነገር ማለት እንኳን ለሰው ማለት ነው ለእግዚአብሔር ጌጡ ሰው ነው ከፈጠሩ በኋላ ማለት ነው። አቡነ ተክለ ሃይማኖት ውሃውን ጠላ እንዳደረጉት ውሃ የነበረውን ሕይወታችን ወደ መልካምነት ይለውጡልን፣ ያጣፍጡልን፣ ከተኩላ ይጠብቁን፣ ከአውሬ ይጠብቁን። እኔ እውነቴን ነው የምነግራችሁ። ጦርነትም ብትፈሩ ገድለ ተክለ ሃይማኖት ከቤታችሁ ገዝታችሁ አስቀምጡ፣ በሻንጣ ይዛችሁ ሂዱ። ለምን? አቡነ ተክለ ሃይማኖት ጠባቂ ናቸው፣ እለኛ ናቸው። ስለ ዓለም ሁኔታ ስትሰሚ በጣም ደስ የሚልሽ ነገር ምንድን ነው? ኢትዮጵያ እንዴት ሰላም ሆነች፣ አዲስ አበባ እንዴት ሰላም ሆነች፣ ባህር ዳር እንዴት ሰላም ሆነች ሲለኝ እኔ ራሱ ሰላም እንደሆንኩ ነው የሚሰማኝ። እሺ፣ በጣም የሚያሳስብሽ ነገርስ ምንድን ነው? የወላጆችና የእግዚአብሔር ነገር። እንዴት? እግዚአብሔር ለእኛ ብሎ እንደሞተ ወላጆችም እናቴም ለእኔ ብላ ስንት ዋጋ እንደከፈለች። ሴት ልጅ በአግባቡ መያዝ አለባት ብለሽ ታስቢያለሽ? አዎ። ለምን? በአግባቡ ከያዛት ታጸድቃለች፣ ካልያዛት ይዛ ገደል ነው የምትገባው ነው። ኢትዮጵያ ውስጥ ግን በአብዛኛው እናቶች ናቸው ወይስ አባቶች ናቸው በጣም ጀግና? እናቶችም አባቶችም። የአባቶችን ጀግንነት እስኪ ንገሪ። ጠላቶችን ድል ነስተዋል። የኢትዮጵያ እናቶች ጀግና ናቸው ስቲ? የኛ እናቶች እኮ አርበኞች ናቸው። ልጅ አስለው ድንች ቆፍረው አብሮ ሲጎለጉሉ ሲያልሙ ደግሞ ማታ ደግሞ በጎን ድንች ይጥዳሉ፣ በጎን ጎመን ይጥዳሉ፣ በጎን ደግሞ የግሯ ከዛ በኋላ እንዲያብሎ ደግሞ ሰውዬ ይመጣል። ቀላል የለም እንዲዛልች ይላታል። ግን እኮ ናት በእንት ማለት ነው። ይሄን ሁሉ ችለው ነው እናቶቻችን ያሳደጉን። አፈልሶ አፈልግጠው እነሱ ጥቢያ ለብሰው ለኛ ልብስ ገዝተው አሳድገው። ለዚህ ነው የእናት አባት ምክር አትርሳ የሚለው ሲላት። ምን ላይ ያጠናሽው? ይሄን በርዕሰ አድባራት ወገዳማት ቅዱስ ጣና ቂርቆስ የአራቱ ጉባኤያተ መጻሕፍት ምስክር መምህር ቆሞስ አባ ገብረ ኪዳን ግድማ። የፈረንጅ እናቶች ግን እንደኛ እንደ ኢትዮጵያ እናቶች ለልጆቻቸው እንደዚህ መስዋዕትነት የሚከፍሉ ይመስልሻል? ይመስለኛል። በምን አወቅሽ? ይመስለኛል ግን ይናገሩት አይገባኝም። ሰው የተለያየ ችግር ውስጥ ቢገባ ምን ማሰብ ነው ያለበት? ልዑል እግዚአብሔር አሁን እግዚአብሔር ባል ስጠኝ ብሎ ቢለምን ይሰጣል አይሰጥም? እግዚአብሔር ሚስት ስጠኝ ብሎ ቢለምን ይሰጣል አይሰጥም? ይሰጣልም አይሰጥም? ምን ነው መልሱ? ከእግዚአብሔር ተሽሎ ለኛ የሚያስብ ሰው አለ ወይ? ሳይሆን የእግዚአብሔር ንስያል አለ ወይ? የለም እኮ ማለት ሰው የእግዚአብሔር ያል ለራሱ አያስብም። እንኳን የእግዚአብሔር ያል የእናቱን ያላሱ ለራሱ አያስብም ሰው። እሺ የማይለበውን ነገር አስቦ ይጠፋል። እግዚአብሔር እኔ የለመንኩትን ሁሉ ይሰጠኛል። ከተጠቀመ ይሰጣል፣ ካልተጠቀመ ደግሞ ይሰጣል። ሰው ግን እንዴት ነው ከኃጢአት መራቅ የሚችለው? ንስሐ መግባት አለበት፣ ስጋው ደግሞ መቀበል አለበት። ንስሐ አባት ማለት ግን ምን ማለት ነው? ከእግዚአብሔር ጋር የሚያስታርቅ። ንስሐ አባት አለሽ እንዴ? የእናቴ አላት። እናቴ የምትመክለኝ ሕፃን ልጅ ንስሐ አይገባም፣ እግዚአብሔር እነሱ ሕፃን ስለሆኑ ይመራቸዋል ነው የምትል። አሁን ንስሐ መግባት ያለበት ሰው በቃ ከባድ ኃጢአት ሲሰራ ነው። ከባድ ከሆነም ቀላል ከሆነም ይገባል። አሁን ቀላል ኃጢአት ከሆነች ምን? ኃጢአት ከማብዛታችን የተነሳ ኃጢአቱን እየበላለት ነው ብቻ ማክበድ እንጀምራለን። ዋናው ይሄ ነው እንጂ ቀላል ነው፣ ዋናው ይሄ ነው እንላለን ማለት ነው። መጠየቅ ራሱ እየፈራው ነው። ቀጥታ ከላይ ነው የምታገናኘው ጉዳዩን። አባቴ ኦሬዲ አሁን ራሱ አስጠቁራኛለች ንስሐ ስላልገባው።
አሁን ንስሐ አባት ያለው ሰውና ንስሐ አባት የሌለው ሰው ልዩነቱ ምንድነው? ንስሐ አባት የሌለው ሰው ከእግዚአብሔር ጋር ተጣልቶ በቃ ኃጢአት እየሰራ የሰይጣን ልጅ ይሆናል ማለት ነው። ያለው ሰው ደግሞ ከእግዚአብሔር ጋር እየተጣለቀ ሂዶ መንግስተ ሰማያትን ይወርሳል። በቀኙ ይቆማል። በህይወትሽ በጣም ያዝናናሽ ቀን መቼ ነው? እስቲ ቀለል ያለ ጥያቄ እንጠያየቅ። ቤተክርስቲያን የሚሄዱበት ቀን አይደለ? ሌላስ ፊልም ምናምን የሚያዝናናሽ ነገር የለም? ኧረ ፊልም አልፈልግም። እሺን ከረቢያው ሙዚቃ ምናምን ዘፈን ክሊፕ እስክስታ አልፈልግም። አይስክሬም ምናምን እኔ መንፈሳዊ ነገር ብቻ ነው ፈልግ። የጌታን ፊልም ስቅለት አያለሁ። ባህሉ ለሁለት ሲከፈል አያለሁ። ስቅለት ማለት አልገባኝም። ምን እግዚአብሔርን መጀመሪያ አሰቃዩት፣ መስቀል አሸከሙት፣ ከዛ በኋላ ገለፉ። ኧረ በእናትሽ አንቺ እንዴ! እና ይሰቀል ንጉሱን ጨቀጨቁና በቃ ይሰቀላል። ሰማይና ምድርን የፈጠረ ንጉስ እንዴት በሰው ይሰቀላል? በሶስተኛው ቀን እኮ ተነስቷል። አንጥፉልኝ ጎዝጉዙልኝ ሳይል በከብት በለት መወለዱ ያ አይደንቃችሁም? ይሄን አይታችሁ ደግሞ የሰውን ትንሽ ስታይ አይደንቃችሁ? ከአይምሮ በላይ ነው። ቆይ አንቺስ ታርጊ ግን ምን መሆን ነው የምትፈልጊው? ዶክተርና መምህር ያልኩት ሁሂ ሳይሆን የቤተክርስቲያን መምህር ማለት ነው። ዶክተር ደግሞ የወደቁትን እናት አባት የሌላቸውን ያልጁትን ሰብስቤ አክማቸዋለሁ። እሰይ እግዚአብሔር ይባርክ። መምህር ብትሆኚ ምንድነው ታዲያ የምታስተምሪው? የቤተክርስቲያን መምህር ነው። የምታሳይኛለህ? አሁንማ ገና እየተማርኩ መንፈሳዊ ትምህርት የት? ከአባ ገብረ ኪዳን ነው እንጂ የምማረው እዚህ ትምህርት ቤት የሚባል ነገር የለም። ከእሳቸው ስብከት በጣም የምትወጂው እስቲ አንድ በይልኝ። ሴቶች ደግሞ እየጠረሙ አይጡ። እውነቴን ነው፣ ሞኛቱ ነው። አሁን ዮሐንስ አፈወርቅ ይላል ሲላክም ይላል ፀሐይ በሰማያ እንደምታበላ የሴት ጌጧ በቤት ውስጥ ለባሏ ነው ይላል። ከንቅሶና ገበያ ሴት ሸል ብሎታና አበግፋፎን የሚለብሱት አይደለም እንደዚያ ማለት ነው። ለምን እንደዚያ ታደርጋላችሁ? ባሎቻችሁን ጠብቃችሁ አትዙ። እኮ መጽሐፍ የተናገረውን በእውነቱ ማለት ነው። እንግዲህ ያ ከሆነ ባሎቻችሁ ቤታችሁ አልፈው ያን ማለቅ ማብላት ግንባር አለመቋጠር ፊት ቋጣላ ግንባር ሸቃላ ታቱን የሚለው መጽሐፍ ማለት ወንድ ልጅ የሚፈልገው ልዝም ንግግር ነው። በቃ ያለቃቱን ነገር ዝም ብላችሁ ከላይ ከንዝናዛ ሲጋል ከምትኖር ካላስ ነው ወልጋል ብትኖር ይቻላል ማለት ነው። ይሄ በጣም ነው ማለት ነው። ካራስ ነብር ጋብለሽ ዝናባት ባይጥል የሚወድ ካራስ ነብር ጋር ባለሽ የሚወድ ማን ይመስላል? በጋ ብላ ካልሰማርሽም ካራስ ነብር ጋር ብትኖር ይሻላል ብለሽ ቀጥይ። ስብከት አይቋለጥም። ዝናብ ባይጥል የሚያፈስ ቤት ያለው ሰው ቀን ባይመሽ የሚወደው ለራዘምት ያለችው ነው። ስለዚህ እንደዚያ ስለሆነ አትነዛነዙ ነው። ሌላው ደግሞ ባልና ሚስት እላስና አካል ናቸው። ባል እላስ ነው፣ ሚስት ደግሞ ምንድን ናት? አካል ናት። ክርስቶስ የቤተክርስቲያን ምንድን ነው? እላስ ነው። አሁን ለአካላቱ የሚታመም ማን ነው? እላስ ነው። አሁን ያልግብኝና እጃን ጥፍል መጥምጥ ቢይዘኝ እንቅልፍ አጣለሁ። እንቅልፍ ሳጣ ምን ያመኛል? እላሴን ያመኛል አይደል? ባል ማለት የቤተሰቡን ሕማም የሚሸከም አላችሁን? አላችሁን? ሚስት ደግሞ አካል ናት ማለት ደም የሚለጭለት ካላስከት ነው። ከታች ነው ህይወቱ የምትወል የምታስብለት። ተመስገን ቃልዮት ያሰማን። በእውነት መንግስተ ሰማያትን ያወርስልን። ግን እንዴት ነው ጾም? ያው የሰው ልጅ ከሚበላ ቢጾም ይሻላል ይባላል። ህፃን ልጅ አይጾም። ለምን እንዴ? ህፃን ልጅ እኛ እየጾምን እናንተ ለምን እንደማትጾሙት? ስለሚርብሽ በጠዋት እየዋጥሽ ነው አይደል? እኔ ግማሽ ነው ውሃ ብቻ እንጠጣ። እኔ መጾም ፈልጋለሁ። ነይ ግቢ እናቴ። ችግር የለም። በዚህኛው መቼ በእናትሽ ችግር የለም።
ኧረ በወለደችሽ ችግር የለም። ኧረ በእህቶችሽ እሰይ ከእናትሽ በላይ እህትሽን ነው የምትወጂው? ሰው በእግዚአብሔር አምሳል ሰው የተፈጠረ ሰው ስለሆነ ሰው አይጠላም። ማን ጠላ? እኔ አሁን ጠላው? በመብረቅ ልታስመጪ ነው ዛሬ? መብረቁም እኮ እግዚአብሔር ነው። ኧረ ሰርቼ ልብላበት እንዴ? አሁን ግን እንዴት ነው? አሁን ቲክቶክ ላይ ታዋቂ ነሽ? የስ መንገድ ላይ ሲያዩሽ ሰዎች ምን ይሉሻል? ደህና ነሽ ምናምን መልክ የሚያምር ከሆነ እንዴት አያምርም እንዴ? ትናንትና ቁብድ ብዬ ነው እንዴ ወደ በስበስ ያልሽ ቀንስ ለጥሎሹ ባላየ እኔ ግን ማለት ነው የእናንተ ግን የገባኝ ነገር ምን እንደሆነ እንገላችሁ። እዛ ጋር ማለት ነው እንትን ዩቲዩብ አለበት አይደል? በዩቲዩብ አገኙላ ማለት ነው የሚመስል እዛ ጋር የምታየው አሁን ወጌሻ የሚለው እኛ የዩቲዩብ ትምህርት እናስተምራለን። አራተኛውና የመጨረሻው ዙር የዩቲዩበሮች ስልጠና የካቲት 25 በደማቅ አቀባበል ስነ ስርዓት ተጀምሯል። ፍቅር፣ መጎራረስ፣ መተቃቀፍ፣ አንድነትን፣ ሰላምን መጋራት የዝግጅቱ ድምቀት ነበረ። ወጌሻ አሁንም በአካል ለመማር ለምትሹ እስከ መጋቢት 2 ምዝገባው ይቀጥላል። መጋቢት 2 ሲኤምሲ ሚካኤል አጠገብ የኢኮኖሚክስ ባለሙያዎች ህንፃ የከፈላችሁበትን ደረሰኝ ይዛችሁ በአካል መታችሁ መመዝገብ ትችላላችሁ። አሊያም በስልኮቻችን ደውሉልን። በአካል ለመማር ርቀት ለገደባችሁ ደግሞ የኦንላይን ትምህርታችን መጋቢት 16 ቀን ይጀምራል። የኦንላይን ትምህርቱን ለመመዝገብ በ0975 51 63 60 ወይም በ9115 ደውሉልን። በተጨማሪም ከዚህ ቪዲዮ በታች በተቀመጠው ሊንክም መመዝገብ ትችላላችሁ። ስለ ቅዱስ ጊዮርጊስ ታውቂያለሽ? ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ሰዓት ሲደርስ የደና ንጉሱ እስከዛሬ ተሸውጀ ታሪኬ ነው ያለው አሉ። እንዴት ሲለው እንግዲህ አሁን ገባይ ላብሎ ሊሰግድ ነው አሉ። ሊሰግድ ናበላ ስልሳማር ቆይ አይ እኛ ገላውያን በልማዳችን ለጣዖት ሳንሰግድ አንሳማር በልኩሳፉ እንደስሞ ማለት እና እንጂ ስገድ እንደዛማ የለም። በጥቂት አይደለም የሚደለገው ጠቅላላው እንጂ ገዲላን ሰው በሙሉ ጊዮርጊስ ላፕሮ ሊሰግድ ነው ይላል። አዋጅ ነገራል። አዋጅ ተነገረ። ይሾማሉ የመንግስትን እኮ ተሰጣሉ። እንዲያውም ያጃክ ነግል እስከመላ ከንግስቲቱ ጋር ተጫውተው ንጉስ ከሚስቱ ጋር አስቀመጡ። እሱ ታይት እንደግማል አማልክት ሙላይ ዛዞል ወደ ጓለሚያ እሱ ጎም እየስሙ እግልቦም እያውሉ እሺ ያይዛባ ማለት አጋንንት ናቸው። አይን አላቸው አይም ጆሮ አላቸው የሰው ምግል አላቸው ለምዱ እያለ ይዘምናል። ንግስቱ ማንን ነው እንደዚህ የምትላለች? ታታቱ ነው አለ። ለምን ታንገልግ ወይዛ ወዝኒ ከንቱ አይዛብ ለምን አጉረመለሙ? እነማን ናቸው የሚያጉረመልሙ? ነገስታቱ ናቸው። እሷን ልቧ ተሰበረና እኔም ክርስቲያን መሆን ፈልጋለሁ አለች። ክርስቲያን ሆነች። እንግዲህ እና ጊዮርጊስ ተሰብስበዋል ያገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን እናልፎ ነው እያሉ ክርስቲያኖች ደግሞ እንዴ ወይናችን ያኔ መሰለ አብነታችን ይከድ ያቺ ደግሞ እንጀሌ የልጄ መድኃኒት እያለች ልጇን ኮኮ ብላ መጣች። ሽባ ልጇን ማለት ነው። ያደና ምላለው አንተ ሕፃን በጌታዬ በኢየሱስ ክርስቶስ በግልና ያዛላ ከናት ትክሻው ዲያል መጣ ሲድና አፕሎን ጊዮርጊስ ታላሉ አሉ። ከዛ ላይ የደነመ አፕሎን ጊዮርጊስ ታላሉ ያ ልጅ አፕሎን እያስከተለ እያንገጠቀጠ ይዞት መጣ። ከዚህ መካከል አቁሞ አንተ ለምንድን ነው ፍጥረት የምታስታል? እኔ ስገዱልኝ አያልኩ እላሳቸው ናቸው መጥቶ የሚሰግዱ። እኔ ማክሰኞ ዕለት የተፈጠርኩ እንጨት ነኝ፣ ሞቀው ነገር የለኝ፣ ስገዱልኝ አላልኩም ብሎ እንጨቱን አስመስክሎ አንተም ያደረብህም ሰይጣን መሬት ተከፍታቶ አጣችሁ ብሎ ከመሬት አሰጥሞ ሃይማኖትን ገለጠ። ያምን ተባለ የቅዱስ ጊዮርጊስ ረዳት ሆነ ማለት ነው። ታዲያ ሰማዕት ሆነ። አንደኛ ተመልከቱ ሰማዕት ምናል ሽባ የነበረ በእግሩ
ማምጣት አብሮንስ እንዴት ያለ ደካማ አምላክ ነው እዛ ሕፃን ልጅ ነው የሚያመጣው። እኛ ለእሱ አንሰግድም እንግዲህ ለየው ልጅ አምላክ ነው የምንሰግድ። ደግሞ ላፍ ማዳን ያጋት አንድ ሕፃን ልጅ ጠልቶ የሚያመጣው ነው እንዴ አምላክ ብለው በዚህ ተሰበሰቡት። ሁሉ ክርስቲያኑ ነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር መቼም ትክክል ነው የሚባል ልጅ ነበር። የዚያ ሴትም ሃይማኖት ተፈትኖ ነበር። ልጅን አድነሽ ያበቃ ተነስ እንጂ ልጅን አድነሽ ያበቃ አንተን ፈልጠልጥክን ነው ብላ ነበር። ግን መልካሙን ነገር ገለጠ። እግዚአብሔር መልካሙን ነገር ይግለጥ። አሜን። እንዴ በጣም ገርሚ ነው። ግን አንድ ትእዛዝ መጠበቅ ነበር። ምን እንደዚህ ብዬ ነበር ተነስ እንጂ ቁጭ። አሁንም አድቋል ቁጭ። ስብከትም ጸሎትም ሲደረግ በቃ ተቁሞ ብቻና ብቻ። ከደከመህ ደግሞ ተኛ አላለህም፣ ተቀምጠ ደግሞ ጸልይ። ከቡሬ ወደ ባህር ዳር ሄዳችሁት ለምንድን ነው? በጦርነቱ ምክንያት። ከባህር ዳር ደግሞ እሸቱ መለሰ ኮሜዲያ አጥንቶኝ መለሰ አባት ስም እንደሆነ ቃሉ እስከዛሬ ኮሜዲያን ስሜ ነው እሸቱ አይደል እንዴ አባቴ ስም? ኮሜዲያ በማሳቅ ያገኘው ሽልማት ነው። በነገራችን አዲስ ኮሜዲ ደግሞ ሰሞኑን አወጣለሁ። ኮሜዲያን እሸቱ ከ2 ዓመት በኋላ ወደ መድረክ ተመልሷል። ማን እንደ ሀገር ዓለምን ተዘዋውሮ የታዘበውን የኢትዮጵያን ክብር የሚያሳየውን ለ7 ደቂቃ ወዳችንን በሳቅ የሚያንፈረፍረውን ማን እንደ ሀገርን ተጋብዛችኋል። አስቀድሞ ቦታ ለመያዝ ከዚህ ቪዲዮ ስር ያለው ሊንክ በመጫን ተመዝገቡ። መደበኛ 400 ብር፣ ቪአይፒ 1000 ብር ብቻ። አዲስ ስታንድ አፕ ኮሜዲ ከኮሜዲያን እሸቱ መለሰ። የስታንድ አፕ ኮሜዲ ንጉስ ነው። መጋቢት 7 ከቀኑ በ11 ሰዓት በኢንተርኮንቲኔንታል ሆቴል በአካል እንገናኛለን። ሰውን ግን ማን እያሳሳተው ነው ወደ ግጭት እየገባ ያለው? ሰይጣን። እንዴት? 2 ጊዜ ሰይጣን እግዚአብሔር ያስደሳናል። አንድ ስንወድል ያስደሳናል። እንዲሁ ኃጢአት ስንሰላ እንዲሁ አለቃ እንኳን እግዚአብሔር ያለ ይመስላል። እንዲሁ ምንም እንደሌለ እንኳን ምን ወድል ስንሳደው አንገታችን እየነቀነቅ እግዚአብሔር ልጅ ላይ ቆመኩ ወይታን እግዚአብሔር ላይ ቆመ አሰልጣን ቆል ምን እናገር ስንወድል ምግያና ነው ስንወድቅ ምንድን ያደርጋል ደግሞ ከወደቅም ዋንም ቻነዝ እንዴት ተጀን ያደርግ አሁን በ19 ሰዓት ማለት ነው 1 ሚሊዮን ሰው የሚያይሽ ይመስልሻል? ይመስለኛል። 1 ሚሊዮን ሰው ካየሽ እኮ በቃ በቀጥታ 100,000 ብር ለመሸለም ድጋሚ ትመጫለሽ። በብል እያሰመንከ ከሆነ ችግር የለውም ማለት ብልና ካየፈቀድክልኝ ከሆነ ማለት ነው። አይ እኔ የፈቀድኩልሽ ሳይሆን ስትሸለሚ ወይ እናትሽ ወይ አባትሽ መተው ሽልማቱ መውሰድ ይችላሉ ካሸነፍሽ ማለት ነው። እሱን ይሰሩ። እግዚአብሔር የሚያዝንብን ነገር ምን ስናደርግ ነው? ኃጢአት ስንሰራ፣ ሰው ስንገድል፣ ሳንጸልይ፣ ስንበላ፣ ስንጠጣ፣ ሲበሉ አለመጸለይ ምግቡ ጤና እንዲሆን የራሴ ማድረግ ይችላሉ። አቶ አልኩ ማለት ሲዳሩ አለመጸለይ ትዳሩ ሌላ ሲበቃሉ ከየለም ጀሮ የቤት አጥመጣቢ ማለት እኮን ወኖት ማለት አትጨነቁ። ጸሎት በሙሉ የሚያውቀው በጭንቀት ነው። ወይ የሰኞ ዳሴ ማርያም ደርሰን ዮሐንስ ወንጌል ደርሰን የምናገኝ ሀሳብ ውስጥ ሆነን ጸሎት ውስጥ በጣም ብዙ ጉዳይ አለ። የዛሬ ሳምንት ምንድነው መሆን ከሌላ ቀደም ታንከናን ወይ ደምን ነው ጸሎት ውስጥ ሪፖርት ተደርጎበታል በእውነቱ ማለት ከ800 ኪሎ ሜትር ርቀት በብራና የተጻፈ ደብዳቤ ይዛ መጣለች። ደብዳቤው ላይ ምን እንደተጻፈ ለማየት ሁላችንም ጓጉተናል። አባ ሆይ ከፈቱት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው እንዳለ ቅዱስ ጳውሎስ በቅድሚያ ይድረስ የከበረ ሰላምታ፣ ሰላምና ጤና፣ ክብርና ብልጽግና፣ ፍቅርና ትሕትና፣ ጽናትና ብርታት፣ ኢዮባዊ ትዕግስት ዘውትር የምንመኝልህ ውድ
ክቡር ለሆነው መንፈሳዊ ሕይወት ለስጋዊ ጤንነት እንደምን ከረምክ? እንደምንስ አለ? ለተከበርከው መንፈሳዊ የመንፈስ ቅዱስ ልጃችን ለአቶ ኮሜዲያን እሸቱ መለሰ ከዘመድ ወዳጆች ከስራ ባልደረቦች ባልንጀሮች ጋር እንደምን አለ? በእግዚአብሔር ፈጣሪያችን በቅድስት ድንግል ማርያም እናቱ ወላዲቱ በቅዱሳን መላእክቱ በጻድቃን ሰማዕታቱ እንዲሁም በባለሟሉ በቅዱስ ናኩቶ ለአብ በስውሩ ንጉሥ ስም አሁንም በድጋሚ ይድረስ የከበረ ሰላምታችን። እኛ የወግረ ሲሂን ቅዱስ ናኩቶ ለአብ ገዳም ደብር ቤተ ክርስቲያን ካህናትና ዲያቆናት መምህራንና መዘምራን በሙሉ መጽሐፈ ገድሉ እንደሚነግረን ቅዱስ ናኩቶ ለአብ ከአባቱ ከቅዱስ ገብረ ማርያም ከእናቱ ከቅድስት መርኬዛ በ17ኛው ክፍለ ዘመን በደስታ በይባቤ በሮሃ ከተማ በኢትዮጵያ መናገሻ ተወለደ። በአባቱ ወንድም አጎቱ በቅዱስ ላሊበላ ቤተ መንግስት እያለ ስርዓተ ክህነትን ከንጽህና ቤተ መንግስትን ከትህትና ከቅድስና ጋር አስተባብሮ ይማር ነበር። ለአቅመ ድቁና ሲደርስ ድቁና ተቀብሎ እግዚአብሔርን በመፍራት በቅድስና እያገለገለ ሳለ በድንገት በአንዲት ሌሊት ከሰው ተለይቼ ከበዓት ተከትቼ ሱባኤ ገብቼ ወደፊት ያለውን መንፈሳዊ ጉዞ መልካም ስራ ልጠይቅ ብሎ ጫካ ገብቶ ሲያለቅስ ሲጾም ሲጸልይ ፈጣሪውን አንተ በወደድከውና በፈቀድከው ምራኝ እያለ ሲማጸን ሳለ ጸዓዳ ዘስሙ ይትባሃል ቆቅ ከበረይ እጅግ የነጻ እንደ ፀሐይ የሚያበራ ቆቅ የሚባል ወፍ ወደሱ በክንፉ እየበረረ መጣ። እንደ ሰው በፊት እየመራ ዛሬ ዓለምን የሚያስደምም የቱሪስት መስህብ ከሆነው የፈጣሪ የኢየሱስ ክርስቶስ የክብሩ መገለጫ ዋሻ አደረሰው። ከዚህ በኋላ ዝውእቱ መካነ ክፍል ከቦታ ይህ ነው ጽና በርታ ከዚህ ንበር የሚል የመንፈስ ቅዱስ ቃል የሆነ የመልአኩ ገብርኤልን ብስራት ሰማ። ስራውንም በመንፈስ ቅዱስ መሪነት አሁን ካለበት ዋሻ እስከ አሸተን ደብረ ጽዮን ቅድስት ማርያም ድረስ ሰራ፣ አነጸ። በዚች ታላቅ ደብር ቤተ ክርስቲያንም ህዳር 3 ቀን ከዚህ ዓለም ከዓይነ ሞት ተሰወረ፣ ለሰው ልጅም መታየቱ ቀረ። የስውሩ ጻድቅ ንጉሥ ቅዱስ ናኩቶ ለአብ ቤተ መቅደስ የዋሻው ኪነ ህንፃ ሲሆን በውስጡም እጅግ ማራኪ የሆኑ ክፍላት ያሉበት ቅዱሳን ጻድቃን መጥተው የሚጸልዩበት ሱባኤ የሚገቡበት እሱም ራሱ የፈጣሪውን የኢየሱስ ክርስቶስን መከራ መስቀል በማሰብ እንደ ፈጣሪው መከራን የሚቀበልበት ስቁረት ያለው ከቤተ መቅደሱ ጎን ቤተ መቅደስ አንጿል። ከአለት ድንጋይ የተፈለፈሉ የጠበል መጠራቀሚያ 13 ድንጋዮችን ሰርቷል። ብቻ እጅግ ማራኪ ድንቅ ስራዎችን ለዓለም አበርክቷል። ቅዱስ ናኩቶ ለአብ ካህን ጻድቅ ቅዱስ ንጉሥ ነው። በንግስናው ዘመንም ድሃ ያልተበደለበት ፍርድ ያልተጓደለበት ቅን ንጉሥ ነው። ቀን ቀን ማቅ ለብሶ ሐመድ ነስንሶ ሰንሰለት ታጥቆ ሲፈርድ ይውላል። ሌሊት ደግሞ ድንጋይ ተሸክሞ በቁመቱ ልክ ሰቁረት የተበሳ ዋሻ ፈልፍሎ ሲጸልይ እንደኖረ በቦታው የሚገኘው ዜና ገድሉ ያስረዳል። የቅዱስ ናኩቶ ለአብ ቤተክርስቲያን በ12ኛው ክፍለ ዘመን የተሰራ ሲሆን ከዚያን አንስቶ እስከ ንግስት ዘውዲቱ ድረስ ጥገና ሳይደረግለት ለብዙ ዘመናት ኑሯል። በንግስት ዘውዲቱ ዘመነ መንግስት በወቅቱ የነበሩት አበው ካህናት አባቶች የቤተ ክርስቲያኑን ችግር በእግራቸው ተጉዘው ለንግስቲት ዘውዲቱ በማስረዳት ይህን አሁን የሚታየውን ቤተ ክርስቲያን እንዲሰሩት ሆኗል። ንግስቲቱም መቅደሱን ቅድስቱን ከዋሻው ጋር በማያያዝ በኖራ ሲያሰሩ ቅኔ ማህሌቱ ሰዓታት መቆሚያውንና ቤተ መዘክሩን በጭቃ አሰርተው በደስታ በጊዜው ለነበሩት አበው ካህናትና ዲያቆናት ለሕዝበ ክርስቲያኑ አስረክበዋል። በጭቃ የተሰራው ቅኔ ማህሌቱ የሰዓታት መቆሚያውና የቤተ መዘክሩ በዝናብና በወጨፎ ጠፈጠፍ እየፈሰሰበት በየጊዜው በጭቃ እየጠገን እንገኛለን። ታዲያ ይህን ችግር ለክልሉ ቱሪዝም ቢሮ ለፌዴራል ቅርስ ጥበቃ ብናመለክትም በኖራ መስራት ትችላላችሁ ቅርሱን በጠበቀ ሁኔታ በማለት ፈቃድ ሰጥተውናል። በጀት ግን የለንም ስላሉን ይህን የዓለም ቅርስ ፈርሶ እንዳይቀር የቤተ ክርስቲያን አምላክ አንተ እርዳን በማለት ከጥር 1 ቀን እስከ የካቲት 10 ቀን ድረስ ለ40 ቀን ሱባኤ ከያዝን በኋላ ይህን ደብዳቤ ጽፈንልሃል። ምክንያቱም አገልግሎት በምንሰጥበት ጊዜ በጣም እየተቸገርን እንገኛለን። ታሪካዊ ሃይማኖታዊ የሀገር ቅርስ ቤተ መቅደስ ቤተ መዘክሩ ነገስታቱ ያበረከቱት ንዋየ ቅድሳት መጠለያ አጥቶ በውስጥ አይጥ በላይ ዝናብ በጎን ወጨፎ እየተፈራረቁበት መሆኑን ተረድተህ ለዓለም ለሕዝበ ክርስቲያኑ እንድታስተላልፍልን በፈጣሪያችን በእግዚአብሔርና በጻድቁ በቅዱስ በስውሩ ናኩቶ ለአብ ስም በትሕትና ከወገባችን ጎንበስ ከእግራችን በርከክ ብለን እንገልጻለን። እድሜ እንደ ማቱሳላ ያድልህ እያልን አባቶች፣ ካህናት፣ ዲያቆናት፣ መዘምራን የሰራዊት ጌታ እግዚአብሔር ኢትዮጵያ ሀገራችንን ይባርክልን። የወግረ ሲሂን ቅዱስ ናኩቶ ለአብ ገዳም መምህራንና ማህበረ ካህናት ይላል። እንግዲህ
ይሄንን ነው ይዘሽ የመጣሽው? ያወላሁትን በሙሉ እንዳትነሳተ ይችን ያዝ፣ እንደገና ይችን ያዝ ነው የምልህ። እቺ ሰው በጣም ትልቅ ሰው ነች። በእናትሽ እስቲ በቃ እንግዲህ እኔ በጸሎትሽ አስቢኝ እሺ፣ አደራ። ዝም ብሎ ላፍ ተጎድቶ በጸሎት ያስቡኝ እማ ሆዬ፣ በጸሎት ያስቡኝ አባ ሆዬ ቢል ምንም የሚመጣ ነገር የለም። እላስምና መፍጨልጨን አንድ ሰው ገደል ገብቶ ምን ለጋል እንልክለታለን፣ ገመድ እንደንቀለታል። ያዝና ልሳብስን ዝም ብላችሁ አውጡ። እንዴት አድርጌ ነው ማውጣ? ታፍጨልጨል እንጂ በእጅም ዋጥ በግልም ዋጥ በግልም ይዘም እንጂ እንዴት አድርጌ ነው ማውጣ? ካላስከው ሰው የሚወጣው እንዴት ነው? እኛም ምንድነው በተባበል ጸሎት። ስለዚህ አንተም ታፍጨልጨል እንግዲህ እፍጨረጨራለሁ እኔ ናት። ከኢትዮጵያ ውጪ የሆነ ሀገር ሄደሽ ታውቂያለሽ? ጃላቅ የት መሄድ እንደምፈልገው ለመስቀል ኢየሩሳሌም። ለምን? ዮርዳኖስ የተጠመቀበት እሱን ለማየት። በነገራችን ላይ የካሊፎርኒያ የሚገኘው ሕይወተ ሰማይ መጥምቀ መለኮት ቅዱስ ዮሐንስና ቅድስት አርሴማ ገዳም ለፋሲካ ወደ ኢየሩሳሌም ጉዞ አዘጋጅቷል። ማለት ከኢትዮጵያም ከመላው ዓለምም ሰዎች ኢየሩሳሌምን መሳለም ከፈለጉ እንዲሄዱ በጣም አስደናቂ ጉዞ አዘጋጅቷል። እዚህ ጉዞ ላይ መሳተፍ የምትፈልጉ እዚህ ስር ባለው ስልክ እየደወላችሁ ተሳተፉ። እኔም እግዚአብሔር ቢፈቅድ ደግሞ እናቴም ባለቤቴም የባለቤቴም እናት እዚህ ጉዞ ላይ እንሳተፋለን ቃል በገባነው መሰረት። ስለዚህ አብረን ኢየሩሳሌምን እንድንሳለም ጋብዛለሁ። ግጥም ትወጃለሽ? መንፈሳዊ ይወዳል። የአብ ወዳጁ የወልድ ደጁ የመንፈስ ቅዱስ እጁ ማርያም እኮ ሞተች። የአባ ጊዮርጊስ ዘጋፍቻ የማትወዳደር ምልጫ የአባ ሕርያቆስ ቅዳሴው የቅዱስ ኤፍሬም ውዳሴው ዮሴፍ ሲገፈፍ የለበሳት ያዕቆብ በልቡ ያነገሳት ማርያም እኮ ሞተች። ገብርኤል ለብስላት ወደ ፍላክ ብሎ ጌታን ያልጠየቀው እናት ሴቷ ናት ብሎ ያልጠየቀው በሚካኤል አክናፍ መልኳን ስለሚያውቀው ሰሜን ያለባላ ያቁም ወደ አንቺ ወዲያ ዘመመ ጥንተ ናፍቆት የመለኮት ዓይንሽ የሰባቱ ሰማያት መስኮት። ተረትና ምሳሌ። ሲሮጡ የታጠቁት ሲሮጡ ይፈታል። አስር ሺህ ብር አሸንፍሻል። እንኳን ደስ ያለሽ። በጣም ወድሻለሁ፣ በጣም አከብርሻለሁ። አሁን በቀጥታ ሰርተፍኬትና የ10 ሺህ ብር ሽልማትሽን እሰጥሻለሁ። ከልብ እናመሰግናለን። ደግሞ በ19 ሰዓት 1 ሚሊዮን ከታየሽ ያው 100 ሺህ ይሆናል ማለት ነው ሽልማቱ። እሺ ይሄ ደግሞ እንግዲህ የመጀመሪያዋ ኦፊሻል የጽሁፍ ድንቅ ልጆች እንግዳ በመሆንሽ ሀረገወይን ቀለሙ ይላል። ጠቋሚዋን እስቲ ሊዲያ ደበበ 10 ሺህ ብር መሸለሟ ብቻ አይደለም በጣም ትልቅ በረከት ነው የምታገኙ ብዬ አስባለሁ። ሶሻል ሚዲያ ላይ ነው በደንብ ማቃት እቺ በተጠቆመች ሁሌ ያስባለውና ከዛ በኋላ ወደ እናንተ ደውዬ ጥቆሞ መቀበላችሁ ራሱ ከልብ ነው አመሰግናለሁ። አግኝተን ነው እሷን አይደል የምንፈልገው። ቃል በገባ ነው መሰረት 10 ሺህ የኢትዮጵያ ብር ተሸላሚ ነሽ። እንኳን ደስ ያለሽ። ተመልካቾቻችን ጠቁሙን ስንል እንዲህ አይነት ትርጉም ያለው ውጤት ለማምጣት ነውና 5 ዓመትና ከዛ በታች የሆኑ እጹብ ድንቅ ተሰጥኦ ያላቸው ልጆች አሁንም በ0907 11 11 51 ወይም በአጭር መደበኛ ቁጥር 9115 እየደወላችሁ ጠቁሙን። አይ በአካል እንጠቁመው ካላችሁ ደግሞ ቦሌ ደንበል ፊት ለፊት አበሩስ ህንጻ 4ኛ ፎቅ ላይ የዶንኪቲው ቢሮ ተከፍቷል። ቲክቶክ ላይ የሚገርም አቅም ያለው ህፃን አይታችኋል። ያንን ህፃን ለማስመዝገብና ቪዲዮውን ለኛ ለመላክ እዚህ ስር ያለውን ሊንክ ተጠቀሙ፣ ተሸለሙ። እንወዳችኋለን።